እንዴት ናችሁ? ደህና ናችሁ ወይ? ይሄ ቡና ባንተር ነው ከፌቨን ዘውዱ ጋር። እንግዲህ ቡና ባንተር አድቨርታይዝ ከተለቀቀ ሳምንት ሞላን። ብዙዎቻችሁን ፖዚቲቭ የሆነ መልካም የሆነ ምኞታችሁን ሰጣችሁኛል። ለዚህም በጣም ነው የማመሰግነው። እንግዲህ ሰብስክራይብም ያረጋችሁ ሼር ያረጋችሁልኝንም በጣም ነው የማመሰግነው። ከዚህም በላይ ደግሞ ጥሩ ስራዎችን ሰርቼ እንደማስደስታችሁ ፋሚሊ እንደምንሆን ተስፋ አደርጋለሁ። ቡና ባንተር እንግዲህ ከተለቀቀ በኋላ ብዙዎቻችሁ ምን ማለት ነው ቡና ባንተር ለምን ተጀመረ ዓላማው ምንድነው ሆስታችን ማነች የሚሉ ጥያቄዎችን ጠይቃችኋልና ዛሬ እንግዲህ ስለ ቡና ባንተር ለምን እንደተጀመረ በጣም ዝርዝር የያዘ ኢንትሮዳክሽን ልሰራላችሁ ነው። በዛም ባሻገር ደግሞ እኔን በደንብ እንድታቁኝ እንደ ሆስት ያው መረጃ ሊወጣ ነው ዛሬና ዋና ጥያቄዎችን የሚጠይቀኝም አብረን የምናወራው አንድ እንግዳ ይዤ መጥቻለሁ። እሱ እንግዳ እስከሚመጣ ድረስ ደግሞ እናንተ ሰብስክራይብ ሼር ያረጋችሁ ጠብቁን። እንግዲህ ይዤላችሁ የመጣሁት እንደምታዩት አባቴ ነው። ለሚዲያ ላይ ለምታውቁት ሰዎች እንግዲህ ታውቁታላችሁ፣ ካላወቃችሁ ደግሞ አባቴ ነው። ዘውዱ መንግስቴ ይባላል። ያው እንግዲህ ጋዜጠኛ እንደመሆኑ ይሄንን ኢንትሮዳክሽን ማን ይጠይቀኝ እነዚህን ጥያቄዎች ማን ያብራራልኝ who's a better person ከራሱ ከጋዜጠኛ ከጆርናሊስት ቢጠየቅ ይሻላል ብዬ ነው አንደኛ። ሁለተኛ ደግሞ ይሄ ፖድካስት ገና ሲጀመር ከሀሳቡ ጀምሮ አብሮኝ በጣም ስለረዳኝ ስላገዘኝ ብዙ ነገሩን አብረን ስለሰራ ከኔ ኩል ስለዚህ ፖድካስት ሊያብራራላችሁ ይችላል ብዬ ስላሰብኩ ነውና ባብ ስለመጣ ቴንክ ዩ። ወደ ቡና ባንተር ቴንክ ዩ። በጣም አመሰግናለሁ ፌብዬ። በጣም ነው ደስ ያለኝ። ተመልካች አድማጮችም እንግዲህ የቡና ባንተር የፌብዬ ተመልካቾቻችን በጣም አመሰግናለሁ። ገና ስራውን ሳትጀምር ባደረገችው ትሬለር ማስታወቂያዋን እንደሰራች በጣም ብዙ ጥሩ ኮሜንቶች ለሰጣችኋት በእውነቱ እጅግ ደስ ብሎኛል። በጣም አመሰግናለሁ። እንግዲህ እኛ እዚህ ሶፋ ላይ ቁጭ ብለን ብዙ ጊዜ ቼክ ማይክ 1 2 3 ብለናል። አሁን ግን ፕሪፓሬሽኑ አልቆ ለመጀመሪያ ጊዜ ሪል ካሜራ እንትን ብለን ልናወራ ነው። ብዙ ጊዜ ቁጭ ብለን ተለማምደናል፣ ማይክ ቼክ አድርገናል፣ ወንበር አጀስት አድርገናል። አሁን ነው እንግዲህ ለመጀመሪያ በሪል እየቀረጽንላችሁ ያለው ፕሮግራሙ። እንግዲህ ልክ ነሽ አንድ ሚዲያ ላይ ከመቅረብ በፊት እንግዲህ አንዳንዴ ከልምድ ብዙ ምንማረው ነገር አለ። እኔ በጣም ብዙ ጊዜ በስራዬ ላይ ከዚህ ቀደም ኢንተርቪው አድርጌ በጣም ትላልቅ ሚኒስትሮች ሁሉ ኢንተርቪው አድርጌ አንዴ ቢሮ ከገባው በኋላ ስከፍተው ድምፁ የሌለበት ሁኔታ አለና ስራ ሳይሰራ በፊት ብዙ ቼክ እንደረጋው። በእርግጥ አሁን ብዙ ነገሮች ቀለዋል። ድሮ ቢሆን ካሜራማን ሳውንድ አለ ላይት ማን በጣም ብዙ ስታፍ ነው። አሁን ግን በጣም ብዙ ነገሮች ቀለዋልና በጥሩ ጊዜ ነው እንጂ ወደዚህ ስራ ጀመርኩና it's great። ስራው አልቆ እንደዚህ ስታዩ ግን እንግዲህ ወደ ኋላ እንመለስበት ይሆናል። ይሄንን ስትስከሪ ምን እንደሰራሽ ምን እንደደከምሽ አንዳንድ ነገሮችን አይቻለሁ ድካምሽንና it's good። መቼም አንድ ነገር እናቶቻችን በተለይ ያውቁታል። ቡና ማነው ምግብ ሰርቶ ምናምን ሲቀርብ እኛ ወንዶች በተለይ ሲቀርብ ስንበላ ነው ግን ያለው ድካም መከራ ስቃይ በጣም ብዙ ነውና ሲቀርብ ጠፍቷል። አንዳንዶቹ እንደው የሚታቸው አሉ ይሄ ምግብ አይጣፍጥም ይላሉ። ግን እዛ ለመድረስ በጣም ብዙ ድካም አለውና የሚዲያም ስራ እንደዚህ በጣም ብዙ ድካሞች አሉበት። ስቱዲዮ ያንቺ ቢሆንም ጥያቄዎች ደግሞ ከኔ ነው የሚቀርበው ለተመልካቾቻችን መረጃ እንድታቀርቢ ስለምፈልግ ማለት ነው። ጥያቄዎቹ መርጠ እንግዲህ ዘመታል ዛሬ አይምሮስ ነው አለ መጀመሪያ ስለ እዚህ ሴት አፕ ስለሆኑ ነገሮች ስለምን እነዚህ ያስፈልጉ ከሚለው ጀምር። ኦኬ ሶ ቡና እንግዲህ ያው ቡና ከስሙ ነው ቡና ባንተር ስለሆነ ቡና ያስፈልጋል። የከለሩ የዲኮሩ ምናምን ቲሙ ራሱ የቡናን መልክ እንዲዝ ነው የተደረገው። የቡና ከለሮች ብራውን ክሪም ምናምን ናቸው ዲኮሩ ብዙዎቹ። ቡና ባንተር እንግዲህ ቡና ላይ ብዙ ጊዜ አንደኛ በጣም ቡና ማፍላት እወዳለሁ። ከኛ ካልቸራል ነገሮች በጣም ወደው ነገር አንዱ የቡና ሴሬሞኒያችን ስለሆነ ነው። ሁለተኛ ደግሞ ቡና ላይ ብዙ አይነት ወሬ ይወራል። ቶፒክ የሌለው በቃ ደስ የሚል የሚያስቅ የሚያሳዝንም ሊሆን ይችላል። ብዙ አይነት ወሬ ይወራል። ከዛም ባሻገር ደግሞ የኛ ፖድካስት ያው ፍሪ ሆነ
ማይክም ነው ግን at the same time ጠቃሚ የሆኑ አድቫይስ የሚሰጡበት የሰው ደግሞ የህይወት ጉዞን እንዴት እንዳሳለፈ የህይወት ተሞክሮን የሚያወራበት ነውና ድሮ እናቶቻችንም እንደ ቴራፒ የሚጠቀሙት ነበር ቡና ሴሬሞኒ ላይ ቡና ላይ ሄደው ያወራሉ ስለ ልጆቻቸው ስለ ትዳራቸው ሊያለቅሱ ይችላሉ ሌላ አድቫይስ ይጠይቃሉ እና ቡና በቃ ከኖ ቶፒክ ከማሳቅ እስከ አድቫይስ ከመጠየቅ እንደ ቴራፒ ነበር የሚጠቀሙት እናቶቻችን እሱን ለማለት ነው ፖርትሬ ለማድረግ ነው ባንተር የተባለው ስም ብዙዎቻችሁ ተደራጅታችኋል ለእናንተም ስነግራችሁ ባንተር ምን ማለት ነው ብላችሁኛልና ባንተር እንግዲህ በዩኬ ስላንግ ወይ በዩኬ አራዳ ቋንቋ እንደሚባለው ላይቭሊ የሆነ ደማቅ ያለ የሚያስቅ ወሬ ወይ ኮንቨርሴሽን ማለት ነው እና ያው ዩኬ ላይ ስለሆነ የኛ ፕሮግራም ይሰራው የዩኬን ካልቸር ያዘ ትንሽ ነገር ደግሞ እንጨምርበት በሚባል ቡና ባንተር ተባለ ማለት ነው የሚገርም ነው እዚህ ጋርም ሎጎሽ ነው መስለኝ ያ ይሄ ሎጎአችን ቡና ባንተር እዚህ ፌቨን ዘውዱ ይላል ያው ማይኩ አለች ቡናው አለ ከሲኒው ውስጥ ደግሞ የቡናው ሳይፈጭ ፍሬው ከዛ ደግሞ በሊኩዊድ ፎርምም አለ ማለት ነው እንግዲህ እኔ አሁን ስሙን ካወጣሽ በኋላ ምን ማለት ነው እንጂ አንዳንድ ጊዜ ስም ለማውጣት ብዙ ጥናት አለ በጣም የሚያደክም ነው እንደዚህ አይነት ስም እኔ አሁን የኔ ዘውዱ ሾው የተባለበት ከቴሌቪዥን ጣቢያ ጋር ግንኙነት ስለነበረ ኢትዮጵያ ውስጥ ብሮድካስት ለማድረግ ስጠይቅ ስንዋዋል ከኢትዮጵያ ቴሌቪዥን ጋር እና ውል ስንዋዋል የነሱ አየር ሰዓት ስለሆነ የኔ የአየር ሰዓቴን ወይም የኔ ፕሮግራም ማቀርብበት ስለሆነ ዘውዱ ሾው ግን ከዛ ፊት ሉሲ ሬዲዮን አውጥቼ ነበር ሉሲ ሬዲዮን ለማውጣት ሚኒመም 3-4 ወር ነው ይፈጀብኝ በነገራችን በጣም ብዙ ሀገሮች ሁሉ ልኬ አንዱ ይሄን ይለኛል አንዱ ይለኛል በአትስም መጥቶልኝ ፋይናሊ እኔ ሉሲ ሬዲዮን የሚለው መርጬ ነው መጣው አንቺ ግን በቀጥታ ይሄንን መረሽ ምንድነው ምክንያትሽ ሰዎች አስልከሽ እኔ አሁን ለምሳሌ ኮሜንት አልጠየቅሽኝም ወይ ስም ስጡኝ ብለሽ ለሚዲያሽና ነው መጀመሪያ ቡና ባንተር አልነበረም ቡና ብሎ ሌላ ነገር ነበር ግን ዩቲዩብ ላይ ሳይው በዛ ስም ሌላ ቻናል ነበርና የኔ ደግሞ ላይክ ሌላ ሰው የሌለው ዩኒክ የሆነ ስም ነበር የፈለኩት ግን ስሙ እንግሊዘኛ ቃል እና የአማርኛ ቃል እንዲያዋል እና at the same time ደግሞ ብዙ ሰው አሁን ራሱ ከለጠፍኩት በኋላ ያው ባንተር የምትለዋን ያቋታልና አበሻ ያሉን ጓደኞቼ ቡና ማለት ምንድነው ሲሉኝ ሪዝን ይሰጠኛል ስለ ቡና ለማውራትና that's the reason ብዙ ሰው ቡና ለምን ተባለም ዋስ ቡና ምናምን ሲሉኝ ቡና ማለት እንደዚህ ነው ኢትዮጵያ የተገኘ ያው በዛው ፕሮሞሽን ነው ለሀገራችን ለካልቸራችን በሚለው ቡና ባንተር ያው ሌተሩም ሲመረጥ ሁለቱም ቢቢ ነው የመጀመሪያው ሌተር እሱም ታስቡበት It's good. እውነት ነው እንግዲህ አንዳንዴ ትርጓሜ ይሰጣል እኔ አሁን ሉሲ ሬዲዮ ካልኩኝ በኋላ ለምንድን ነው ሉሲ ሬዲዮ ያልከው ሉሲ ምንድን ነው ብዙ እንግሊዝ ሰዎች ሌላም ሀገር ሰዎች ስለ ሉሲ ጠይቁኛል and then ያንን ኢንትሮዲዩስ ሳደርግ የነበረው የመጀመሪያ ሰው ዘር መገኛ ሀገር ነች ኢትዮጵያ እንደዚህ ነች ከዛ በኋላ እንደውም ስለ ሌሎቹ ጭምር ቡና የተገኘበት ሰው ልጅ የተገኘበት በአፍሪካ ኮሎናይዝድ ያለነች ብቸኛዋ ቅኝ ያልተደረገች ሀገር በጣም ብዙ ነገሮችን ከዛ በኋላ ስለ ኢትዮጵያ ማብራራሉና ብዙዎቹ ይደነግጣሉ ሉሲ ደግሞ እንደምታውቁት የሉሲ አጽም ኢትዮጵያ ሲገኝ ያኔ ይሄን ዘፈን ወይም ያገኙት ሰዎች ያው አውሮፓኖች እንግሊዞች አሜሪካንስ ነበሩና ስለዚህ ሉሲ ስካይስ ዘፈን ሲዘፈን ነበር ዘፈኑ ነበር ያኔና ከዛ ቆያ ነው ለምንድን ነው ይሄን ሲዘፈን ነበርና ያገኘናት ጊዜ በሱ ለምን አንጠራትን ብለው ነው የጠሯት እነሱምና ከዛ ቆያ ነው እኔም ወደ ትንታኔ የሚለው አንዳንዴ ይጠቅማልና እንዳልሽው ቡና መግባቱ ብዙ ስለ ኢትዮጵያም ለማብራራት ይጠቅማል እስኩ እንግዲህ ፈብዬ እንዳልሽው ቀላል ነገር አይደለም ይሄንን የሚያክል ትልቅ ስቱዲዮ ከፍቶ ብሮድካስት ለማድረግ እርግጠኛ አይደለም መረጃ የለኝም ግን በእንግሊዝ ሀገር እንደዚህ አይነት በእንግሊዘኛም በአማርኛም ፕሮግራም የሚያዘጋጅ እንደዚህ አይነት ፖድካስት ያለ አይመስለኝም አንደኛ ሴት መሆንሽ ሁለተኛ እንደዚህ 4 ገሶችን በአንድ ጊዜ የሚያስተናግድ ስቱዲዮ መገንባት ምናልባት ካለ አላቀም ከሌለ ምን ይሰማሻል የመጀመሪያ ሰው ከሆንሽ በመሆንሽ ብዙ ፖድካስቶች አሉ ያ ብዙዎቹ አገር ቤት ያሉ ፖድካስቶችን ነው የማየው
እና ብዙ ጊዜ ደግሞ በግሩፕ ነው የሚከፈተው ፖድካስት ሲጀመር አንድ ሰው ብቻውን ኖርማሊ አይጀምርም ለምንድነው ጌስት በማይኖርበት ታይምም ራሳቸው ይሸፍናሉ እና መጀመሪያ ላይ እንትን ነበርኝ ይሄን ነገር ብቻዬን ከፍቼ ያው ጥርጣሬ አለኝ በግሩፕ ልክፈተው ምናምን የሚለው ነገር ግን ያ ብዙ የሉም ለብቻ ፖድካስት የሚከፍቱ እንዳልከው ደግሞ ሴት ነው ብቻ የሚከፍት የለም ሶስተኛ ደግሞ ዩኬ ላይ ስፔሲፊካሊ ዩኬ ላይ የኢትዮጵያዊ ፖድካስት ብዙም አላየውም አንድ አቃለው ወንዶች ናቸው እነሱ ለንደን ላይ አቃለው አንድ ከዛ በስተቀር አላቅ ዩኬ ላይ እና ምን ተሰማሽ እንደው የመጀመሪያው ሴት ሆንኩ በመክፈት ኦኬ ብቻሽ በግድ ሊኖር ይችላል አላቅ ግን ለኛም መረጃ እኔም ባየሁት መረጃ አሁን ምናወራው ስለ ሌሎች ዓለሞች አይደለም ስለ እንግሊዝ ላይ ዩኬ እንግሊዝ ላይ ሴት ሆና እንደዚህ ፕሮድካስት ብለውኛል ከዚህ በፊትም አሚን ካለቀቁት በኋላ ብለውኛል ሰዎች ሴት ሆነሽ the first like እንደዚህ ጎበዝ ምናምን አሉ so I'm assuming ስለሌለ ነው እንደዛ አይነት ኮሜንት ይሰጡኝ ብዬ አስባለሁ እኮ ሰርች አላደረግሽም ነበር ዩቲዩብ ላይ ካለ ይታወቃል ማለት ነው ያገኘሽ ነው እንዳልኩ የአንድ ወንዶች የግሩፕ አለ እሱ ብቻ ነው ማቀም እንጂ ሌላ አላውቅም እነሱን አይቻቸዋለሁ እኔም 4 ልጆች ናቸው እና ጉድ እንግዲህ ቡናውን እንጠጣ ለማንኛውም ቡና ቴራፒ ነው ብለሻል እናቶቻችን እሱን እየጠጣን እስቲ ሪላክስ እና እንግዲህ የምትለንን ነገር እንሰማለን ይሄ ሙያው እንዴት ይቀጥላል የሚለው ወደዚህ ሙያ እንዴት ገባች የሚለው ሌሎችም መረጃዎችን ነገሮች እናነሳለን እንመካከራለን እንወያያለን እናንተም አብራችሁ ቆዩ ቡና ከኛ ጋር እየጠጣችሁ ማለት ነው ቴንክ delicious ቡና ካልተባለ ይደጋግማሉ ኦኬ ቆሎም የርሳ ቆሎም ነው ከኢትዮጵያ እና ትችያለሽ አሁን ያ ቆሎ ያው እንደ ስናክ ነው የሀገር ቤት ከኢትዮጵያ የመጣ እንግዲህ ያው እንደምታውቁት ቡና እንደዚህ ቡና ቁርስ አንዳንዶች ሰዎች ያው ሀገራችን እንደምታወቀው አንቺ እንግዲህ ልጅ ነሽ አታውቂውም ኢትዮጵያ ውስጥ አንዳንዱ የቡና ቁርስ በልቶ ወደ ስራው ሊሄድ ይችላልና እናቶች ምንም ቢሆን ምንም ቡና ብቻውን አያቀርቡም ከቁርስ ጋር ነውና የቡና ቁርስ የሚባለው ለዚህ ነው ሰዎች ቁርሳቸውን በልተው በዛ ወደ ስራ ሊሄዱም ይችላሉና ምክንያት አለው እንግዲህ ስሙን አወጣጡን ነግረሽናል is good ለእንግሊዘኛ ቋንቋ ተናጋሪዎችም ለነጮችም ለኢትዮጵያኖችም እንደገና ቡና ደግሞ ቴራፒ ነው እንደውም ብዙ ጨዋታ የሚጫወቱበት በተለይ እናቶቻችን እንደምታውቁት ነው ብዙዎቻችን እናቶቻችን ይቀመጡና የሚወያዩበት ነው ቅድም እንዳልሽው ከባለቤቶቻቸው ጋር ችግር ካለባቸው ከሌሎች ጓደኞቻቸው ወይም እናቶች ጋር ምክር ይቀበላሉ ከተላላቆቻቸው ልጆቻቸው ጋር ችግር ካለ ልጆቻቸው እንዴት ነው የምታሳድጉት በጣም መልካምና ጥሩ ነገሮች የሚወያዩበት ነው ይሄንን የመሰለ ትልቅ ስቱዲዮ ስትከፍቺ ብዙ ድካም አለውና እንደው ቻሌንጅ ያደረግሽ ነገር ምንድነው ቴክኒካል ነገሩ ብዙ አህላቅ አንተ ስለምታውቀው ማይኩን ካሜራውን ኤስዲ ካርድ ባትሪ ምናምን የኔ ካሜራ እንትኑ ቋጥ የለኝም ያው ካሜራ ፊት ለፊት መጥቀመጥ ነው ካንተ ጋር መሰራ እንጂ ቴክኒካል ነገሩን ስለማላውቀው እሱ ረታኛል ሶ ብዙም እንትን አልከበደኝም ግን አይ ቲንክ ዲኮሩ ነው እኔ ደግሞ በጣም ስፔሲፊክ ነው ነገር ነው የምወደው ላይክ የሆነ ነገር ሲበላሽ እንትን አለለም ከለሩም ኢቭን ስሰቅል ምናምን እንደዚህ አድርገው ነበርና I remember ቀለም ቀብተህልኝ ነጭ ገዝተህ ኖ ይሄ በጣም ብራይት ሆነ ምናምን ብዬ ሌላ ቀለም ሄዶ አምጥቶ ከዛ ቀባውት እና እኔ ቀለም ቀብቻ አላውቅም ግን ያው ብዙ ተማርኩኝ on the way ቀለም አዲስ እንደገና ቀባውት ከዛ ደግሞ አንተ ሄደክ ነበር ለስራ ይሄንን ሼልፍ ድሪል ለማድረግ ድሪል እኔ ለክቻ አላውቅም ዩቲዩብ ያረኩ ዩቲዩብ ብሎ ነው የሚገባው ምናምን ብዬ ድሪሊንግ ማሽኑን ራሱ ገዝተሽ ነው ያ ማሽኑን ገዝቼው ግን ድሪሉ ላይክ ምን እንደሚገባበት እንዴት እንደሚከፈት ድሪል እንደሚደረግ ሜዠርመንቱ ሼልፉ ከዚህ ምንም አይዲያ አልነበረኝም ግን አሁን ቴክኖሎጂ እንትን ያው ዩቲዩብ አለ ቴክኖሎጂ አለ እነሱን ያያየው ተሰራ መጀመሪያም ስንቀርጽ ትሬለሩን ራሱ እንትን አልነበረም ይሄ ዲኮሩ አበባው ምናምን አልነበረም ካሜራ ላሳየው ባዶ ሆነ ከዛ የሆነ ነገር ይጨመር ተባለ ከዛ ደግሞ ሌላ ሳምንት እሱ ተጨምሮ እንደገና እስከሚቀረጽ ይሄ ወንበሩ ራሱ እንትን ብሎ ነው የመጣው ይሄ ራሱ እንትን ላይ የሚለው አሴምብሊንግ
ወረቀቱ ላይ አንዱ ወንበር 30 ደቂቃ ይፈጃል ነው የሚለው ለአሴምብል ለማድረግ እና 5 ሰዓት ይፈጅ አይኖር በጣም 5 ሰዓት ይፈጅብኝ አሴምብል ለማድረግ እና ያው ይሄ እንትኑ ነው እንጂ የከበደኝ ቴክኒካል ነገሩን ኦብቪየስሊ አንተረተኛል ባትሞር ግን በጣም ይከብዳል ቴክኒካል እንደዚህ ካሜራ ማይክ ላይትስ ምናምን በጣም ራሱን የቻለ ከባድ ስራ እንግዲህ ያያችሁ ነው ደከመችው ወጣወረድ እኔ ቀለሙን እንትን ብዬላ ነበር አፍርሳ አረንጓዴ ነበረ ወደ ነጭ ቀባ ከነጭ ደግሞ ይሄ ደግሞ በጣም ብራይት ሆነ ቀየር ጽየላት ነው ያልኩት በቃ ቀለሙን ገዝቼላት አንድ ዩቲዩብ ከፍታ ያየች እንደሚቀባ ለመረች ሰራቸው አንዳንዷን እንዳለችው ቅድም ጥቃቅን ነገር ሁሉ ሳይቀር ዲቴል ነው የምሰራው እንደዚህ ቢሆን ግን is fine finally achieve አድርገሻል ብዬ አስባለሁ እንግዲህ ይህን ስራ ለመስራት ምክንያታዊ ነገሮች ይኖራሉ አንቺ በሙያሽ ሳይንቲስት ነሽ የመጀመሪያ ዲግሪሽም ባዮሜዲካል ሳይንስ እሱን እንደጨረሽ ወዳው ደግሞ ወደ ህክምናው ተመሳሳይ ሙያ ነው ያው ማስተርስሽን ጨረሽ ማለት ነው ግን አሁን ይህን ስራ ለመስራት ተነሳስተሽ ምንድነው እየገፋሽ ወደዚህ ያመጣሽ ነገር ምንድነው ምክንያቱ ሚዲያ I think አንተ ኢንስፓየር አድርገኸኛል ሰርተናል አንዳንድ ስራዎችና የሚዲያ ሰው ነኝ ምናምን በያስብ ያላቅም ነበር ግን እዛ ላይ አንተ ጋር አብሬ መስራት ስጀምር ምናምን ሰው ጥሩ አስተያየት ሲሰጠኝ እንትን አወራርሽ ምናምን ለሚዲያ የሚሆን እንትን አለሽ ሲሉኝ ሞር እንትን እያረኩት መጣ ፎከስ እያረኩበት መጣውኝ እና ደስ ይላል ስራውም ደስ ይላል እንደ ስራ ሳይሆን ፈን ነው ከሰው ጋር እየተገናኙ ሆቢ ነው እና እንደ ስራ አሁን ቢሮ ተገብቶ እንደሚሰራ ስራ አይደለም እና ደስ ይለኝ ነበር እና ነገርክ ነበር ጆርናሊዝም ልማር ብዬ ነበር ዩኒቨርሲቲ ራሱ ግን ትምህርትሽን ተማሪ ሌላ ነገር ተማሪ ብለኸኝ ነው ወደ ህክምናው የገባሁት ሶ አይ ቲንክ አንተ ጋር ስሰራ የነበረው ነገር ኢንስፓየር አድርጎኛል ዴፊኒትሊ እንደ ሆቢ እንደ ስራ ሳይሆን እንደ ሆቢ ስላየሁት ፈን ነበር ለኔ እና ትምህርቱም ስለሚሰጥ ለምን አልማረውም ብዬ ነበር ግን ያው አልተማርኩትም በነገራችን ላይ ሰው በፍላጎቱ ቢማር ጥሩ ነው እኔ ግን ያኔ እንዳለችው ከልከያታለሁ እሷ እንደም የቲቪ ፕሬዘንተር ነበር ያለችው መጀመሪያው ነው ቲቪ ፕሬዘንተር ወይ ፕሮዲዩሰር ሆኜ እሰራለሁ የፊልም ፕሮዳክሽንም ላይ ስክሪፕት ጽፋለሁ እሰራለሁ በተለይ ሚዲያ ላይ መስራት ፈልጋለሁ ነበር ያለችኝ ነው አልኩ በፍላጎቷ በተር ደስተኛ ነኝ እኔም የራሴ ምክንያቶች ያሉኝ ወደዚህ የገባሁትና ግን እዚህ ሀገር እንደምታውቁት ነው በተለይ እንግሊዝ ሀገር በጣም ከባድ ነው በዚህ ስራ ለማግኘት ኢንዱስትሪ በጣም ከባድ ነውና ስለዚህ ስራ ከተምራ ግራጁዌት አድርጋ ካልሰራችበት ይሄ ኤኒ ታይም ማንም ሾርት ኮርሶችን ወስዳ እኔ ማቅመን ያያገዝኳት አጫጭር ኮርሶችም እየወሰደች ትገባለች ከሚል ነው የከለከልኳት ምናልባት ሌሎች ተመልካቾቻችን ይሄንን ዝግጅት የምትከታተሉ ልጆቻቸውን እንዳትገፏቸው በፍላጎታቸው ይሄዱ ጥሩ ነው ግን አድቫይስ ማድረግ ያስፈልጋል እኔም አድቫይስ ነው ያረኳት ኢንዱስትሪው በጣም ከባድ ነው እንግሊዝ ሀገር አሁን እዚህ ያሉ ብዙ ቻናሎች አሉ ቢቢሲ አለ ቻናል 4 አለ አይቲቪ ብዙ የሚዲያ ተቋሞች አሉ ግን ስራው በጣም ከባድ በጣም ጥቂት ሰው ነው የሚፈልገው በጣም ደግሞ የሚገኝበት አይደለም ለዛ ነው የከለከልኳት ስለዚህ እንትን እንዳትሉ ማለት ነው ልጆች ፍላጎታቸውን ነው መጠበቅ የሚገባን ይሄኛው ሙያ አሁን ያው ገብተሽበታል አሁን ያልከለከልኩሽ ለዛ ነው ፍላጎትሽን ባጫጭር ኮርሶች በልምድም የምትሰሪው ስራ ነው ብዙ እንትን አያስፈልገውም የከለከልኩሽ ሆን ብዬ ሳይሆን የሙያው ወይም ኢንዱስትሪው ከባድ ስለሆነ ነው ለስራ እና ብዙ ተከራክረሽ ነበር ለምን እሱ ብዙ ሙያዎች ነበሩት እና ከጆርናሊዝም ውጪ ማለት ነው እና እነዛ ሙያዎቹ እንዳለትቶ ነው ወደ ጆርናሊዝም የመጣውና እንደ ይሄን ያህል በቃ ስራ የማይገኝበት ነገር ከሆነ ለምን ያንን ስራ አንጥለ ተምረ ዩኒቨርሲቲ ገብተ ምናምን ብዬ እንትን አርጊው እናደርግ ነበር አብቁቶች ነበሩ ግን የተለያየ ሙያ ላይ ሰራ ነበር እዛም ሞካክር ያለው የተለያዩ ስራዎች የተለያዩ ትምህርቶችንም ተምር ያለው አቅሌ በሚችለው እንዳለችው ግን ይሄ ነበር የሚጎትተኝ ከልጅነቴ ጀምሬ እኔ ሚዲያ እና ሎው ነበር መፈልገው አጋጣሚ ሁለቱንም ህጉንም በዳኝነትም የተወሰነ ጊዜ ሰርቻለሁ at the same time ወደዚህ ነው የሚጎትተኝ የነበረው ሙያውና ለዛ ነው የመጣው የመጀመሪያ ኔዘን ኢንስፓየር አደረገኝ ደምሴ ዳምጤ ነው የስፖርት ዜና ዘጋቢ እሱ በጣም ኢንስፓየር አድርጎኝ ነበርና ልጅ ሆኜም እኔ ገና
ሃይ ስኩል 8ኛ ክፍል እያለሁ ነበር ስፖርት ጋዜጠኛ ሆንኩት ለተማሪዎች የሚኒ ሚዲያ የሚባል እዛ ላይ ሰራ ነበር። ከዛ እያልኩ በቃ እየወደድኩት እና አባቴም ደግሞ ይጠራኝና ናዘውድህንን እስቲ አንብብ እባላለሁ፣ አነባለሁ። አያቴም ቅድመ አያቴም እንደዚህ ከትላልቅ ሰዎች ጋር ነው የምቆየው እና አያቴም ይጠራኛል፣ ቅድመ አያቴም እንደዚህ ሴት ቅድመ አያቴም ትጠራኛለች። እስቲ ያ ልጅ እሱ ጎበዝ ነው ሲያነብ ያንበለብለዋል ትባላለሁ። ሄጄ አነባለሁ ጋዜጦች። ያኔ ያው በጣም ችግር ነው ትላልቅ ሰዎች እንትን ስለማይሉ አዲስ ዘመን ጋዜጣ በጣም ነበር የማነበው። አንዳንዴ እንትኖችም አሉ ብዙ ነገሮች ማስታወቂያ እዛ ላይ ነው የሚወጣ የነበረው። አሁን የግል ጋዜጦች እንደ አሸን የፈሉበት ዘመን አልነበረም ያኔ በተለይ በደርግ ጊዜ እና አነብ ነበር። በዛ ነው እንግዲህ የሰው ሙገሳ በጣም ጎበዝ ነው ያነባል፣ ይሄ ልጅ በቃ ሲያነብ ፈጣን ነው ጎበዝ ነው በየቦታው ጠራ ነበርና በዛ ምክንያት እየወደድኩት ደግሞ ያው እንትንሽ ላይ ያለ ነገር በኋላ ነው ገንፍሎ የሚወጣው እና ከዛ አኳያ ነው ወደዚህ ሙያ የመጣሁትና እስኩል አንቺም እንግዲህ ከዛ ቀርተሽ እዚህ በመምጣትሽ ክሊኒሻን ከሳይንቲስትነት ከሕክምና ላይ የሚያጎልብሽ ነው ያለው እኮ ወደጆ ነው የገባውበት። የሕክምና እንትንም ነበረኝ እፈልጋለሁ። ሕክምናውንም እኮ የሆነ ፓሽን ነበረኝ። at the same time ደግሞ ይሄኛ ለምንድነው ሕክምናው ሞር ስራ ሆኖ ታየኝ። በቃ ከባድ ነገር ሆኖ ታየኝ። ይሄን ጋዜጠኝነቱን ሚዲያውን ሳይው ግን ፈኒ ነው በቃ ደስ ይላል ምናምን እንደ ስራ ስላላየሁት ነው ሞር ወደዚህ ለምን ግን I'm happy I'm glad ሕክምናው ስለ በመማሬ because እንዳልኩ ይሄንን አሁን ይሄው እየሰራሁት ነው። like ዩኒቨርሲቲ ገብቼ በዲግሪ ደረጃ ባልማረው በኤክስፒሪየንስ አንተም እየረዳኸኝ እየሰራሁት ነው። ያንን ግን ባልማረው አልሰራውም። የሕክምና ላይ መግባት አይቻልም እንግዲህ ሳይማሩና ነው I'm glad ያኛውን ስለተማርኩ ደስ ብሎኛል። የመጀመሪያ ዲግሪሽ ቅድም እንዳልኩት የባዮሜዲካል ሳይንስ ነው ግራጁዌት ያደረግሽው። ያው ሪሰርች ስራ ነው ብዙ ነገር ሳይሽ ትምህርቱ ወደሽዋል ተምረሽዋል። ግን በኋላ በቃ አንድ ቦታ ቁጭ ብሎ ጥናት ማድረግ ስለበሽታዎች ስለምናምኖች ምርምር ማድረግ የተመቸሽ አይመስለኝም። because ብዙ ጊዜ ኢንተራክት ማድረግ ትፈልጊያለሽ፣ ከሰዎች ጋር መገናኘት ትፈልጊያለሽ፣ ሰው መርዳት ትፈልጊያለሽ፣ ሰው ማገዝ ትፈልጊያለሽ። ለዛ ነው እንግዲህ ማስተርስሽን ወደዚህ ወደ ፒኤ የሚባለው ፊዚሺያን አሶሲኤት ነው የሚባለው። ያው ብዙዎቻችሁ ታውቁታላችሁ። እዚህ እንግሊዝም አሜሪካንም ሀገር ያለ ትምህርት ነው። ሐኪሞች ነው ሕክምና ነው የሚሰጡት። ሁሉንም ነገር ይመረምራሉ። በሆስፒታልም በጂፒም የሚባለው ቦታ ነው የሚሰሩት። it's good so ከዚህ ከምርምሩ ወጥተሽ ወደዛ ስትሄጂ ማስተርስሽን ልትቀጥይ ምንድን ነበር የተሰማሽ? ደስ ብሎሽ ነበር? ነው ዲግሪን ሲጨርስ ማስተርስ ስትሬት ወይ የመቀጠል ሀሳብ አልነበረኝ። ያው በቃ ሰርቼ ገንዘብ ኖሮኝ ምናምን ነበር እንትን ተመርቄ ስወጣ በቃ ጨረስኩ ትምህርት ብዬ ነበር ጨረስኩ። ያ ማስተርሱን ያንን ትምህርት መማር እንደምፈልግ እኮ አውቀዋለሁ። ግን ትንሽ ልስራ ገንዘብ ሊያዝ የሚለው እንትን ነበር። ግን ያው አንተ እኔ ከፍልልሻለሁ ልጄ ነኝ ያለውማ ብለ ከፈለልኝ ተማርኩኝ እና 2 አመት ጨረስኩት። አሁን ደግሞ በቃ ትንሽ ፖዝ አድርገናል ትምህርት ወደ ፒኤችዲ ካደረሽ ግን አሁን ትንሽ ረፍት ላይ ነን። ከዛ ሜቢ እናስብበታለን። ለሴት ወንዱ ብዙም ችግር የለውም። ሴት ልጅ ግን ትዳር ከያዘች ከወለደች ምናምን ትምህርቷን ለመቀጠል በጣም ይከብዳታል። ከዛ አኳያ ነው እኔም ቶሎ ጋይድ ቀጥይ ማስተርስሽን ይዘሽና እሷ ማስተርስ ስትማር ያው የምታውቂው በጣም ትላልቅ ሰዎች ናቸው ካንቺ ጋር የነበሩት በእድሜያቸው ብዙ አመት የሰሩ ያገለገሉ ገንዘብ አጠራቅመው ምን ብለው ከዛ በኋላ ልምዳቸውን አካብተው ነው ከተለያየ ከፋርማሲ ከነርሲንግ ከምናምን ሙያ ላይ ያሉ ሰዎች በተለያየ ሕክምና ዘርፍ ያሉ ግን ይሄን ሙያ ለመማር የመጡ ናቸው ማስተርስን ላይና ብዙዎቹ በጣም ትንሽ ልጅ ነሽ ምንድነው የሚሉሽ ነበሩ ያ እንደ ያው እንዳልከው በእድሜ ትንሽ ከኔ ይተልቃሉ። ለምን ሰርተዋል ብዙ አመት ኤክስፒሪየንስ አላቸው። ያው ገንዘብም አጠራቅመው ምናምን ብዙ አመት የሰሩ ናቸውና እንደ ልጃቸው ነበር የሚያዩኝ። ብሬክ ታይም ሲሆን ቡና ይዘውልኝ ይመጣሉ። ስቲል እስካሁን ይጽፉልኛል፣ ይጠይቁኛል። በቃ ልደቴ ሲሆን ጊፍት ይዘውልኝ ይመጣሉ። ቁርስ በላሽው ይሉኛልና ሊትራሊ እንደ ታላቅ እህት ወይ እንደ እናት ነበር የሚንከባከቡኝ። ብዙዎቹ ካንቺ በላለጠ ልጆች ያላቸው ልጆቻቸውንም አስተዋውቀውኛል። mature የሆኑ ስለሆነ ዲግሪ ብዙ ጊዜ እኩል ስለሆነ እድሜያችን አንዳንዴ ኢሚቹሪቲ ማለ አለማደግ አለ። ግን እነዚህ በጣም ሲሪየስ ናቸው። ትልቅ ስለሆኑ እንትን በቃ ጥናት ነው mature ናቸው በጣም። ስለዚህ እኔንም ሞቲቬት ያደርጉኝ ነበር።
አሁን ወደዚህ ሙያ ገብተሻል። ስራዎችሽን እንግዲህ የተቃና እንደሚሆን ተስፋ አደርጋለሁ። ብዙዎች ኮሜንት በጣም ጥሩ ነው። ወደዚህ ሙያ ገባሽበትን የተወሰነ ነገር አካፍለሽናል። ግን በተለይ የመጀመሪያ ማስታወቂያሽን ስትለቂ የሰዎቹ ፊድባክ ምን ነበር? በአብዛኛው ሁሉም ማለት ይቻላል ፖዚቲቭ ነገር ነው እና እንደውም እኔን ራሱ ኤክሳይትድ አደረጉኝ ለማልቀቅ መቼ ነው የምትለቂው ምንድነው የሰራሽው ምናምን። እንደውም እኔ ሞር ኤክሳይትድ ሆንኩ። በቃ እንደዚህ ሰው ከወደደልኝ ገና በአድቨርት እንደዚህ ከወደዱልኝማ ያበረታቱኛል ብዬ አሰብኩኝ እና በጣም ነው የማመሰግነው። ምንም ኔጌቲቭ ነገር ላይክ አይ ኖ ሜቢ ሲሰራ ይሆናል እንትኑ የሚመጣው ክሪቲሲዝሙ፣ ግን እስካሁን ሁሉም ሰው ጎበዝ በርቺ ያለኝ ነውና በጣም ነው የማመሰግነው። እንግዲህ አገርሽ በጣም ኢትዮጵያ በጣም ከሚወዱት ሰዎች ኢትዮጵያኖች አንዷ ነሽ ብል ምንም ማጋነን አይመስለኝም። በጣም ብዙ ቦታዎች ላይ አገርሽን ጉዳይ ነው የምታነሺው፣ የምትናገሪው፣ የምትወያዩ። ቲክቶክ ላይም ብዙ ስራዎቿን የተከታተላችሁ ካላችሁ አላቅም። ኢትዮጵያ ልብስ መከራ ያየሁት አንዱ እሱ ነው። ሀረር ስንሄድ የሀረሬ ልብስ ግዛ እባላለሁ። አንደኛ አገሬን ማየት አለብኝ ነው። ከዚህ ይዣት እንደሄድኩ አንዴም ሁለቴ ይዣት ሄጃለሁ። ግን አዲስ አበባ ላይ መቀመጥ አትፈልግም፣ ቱር ነው ማድረግ የምትፈልገው። በቃ የተለያየ ሀገር መሄድ አለብኝ። እሱ ብቻ አይደለም። እንደገና ኦሮሚያ ስንሄድ የኦሮሚያን ባህላዊ ልብሶች ግዛት ያለሽ። ሀረር ስንሄድ እንደዛው ነው። አፋር እንትኖች ምንድነው ቤኒሻንጉል ጊዜ እንደዛ ነው። ግድቡን ጭምር ሄጄ ማየት አለብኝ በሚል ነው። በጣም ከባድ ነው ወደዛ ለመሄድ እንደምታውቁት። በተለይ አሁን ከጦርነቱ በኋላ ማለት ነው የሄድነው እኛ። በጣም ብዙ ፕሮሰስ አለው። እሱን አልፈን ነው ይዣት የሄድኩት። እነዚህ ቦታዎች ሁሉ ለመዞር ነበር በጣም በጉጉት እኔንም ጭምር ይዘሽ ስትንቀሳቀሽ ነበርና ብዙ ሰዎች አሜሪካ መሄድ ስልሽ ነው አሜሪካ አልፈልግም ወንድምሽ አሜሪካ ሄዳለሁ ስለ አንቺ ወደ ኢትዮጵያ ነው ያልሽውና ይሄ ሁሉ አገር ለመዞር ይሄን ሁሉ ስለ ኢትዮጵያ መጨነቅ ካልባሳቶች ጭምር ለማስተዋወቅ ቲክቶክ ላይ ሆኖ እየለበሽ ባለሽበት ቦታ ለመቅረጽ ምንድነው ያነሳሳሽ? ምንድነው ምክንያትሽ? ያው አስተዳደግ እንግዲህ ስታሳድገን አንተም ማምም ስታሳድጉን ያው ባህላችንን ሀገራችንን ታሪክ ሳይቀር በቃ በጣም ነበር የምትነግረን። አት ታይም አይገባንም ሴንስ እንሰማለን፣ ግን ብዙም ትኩረት አንሰጠው እና አንተንም ሳይክ በቃ በየሄድክበት ቦታ ኢትዮጵያ ማለት ታክሲ ላይ ስገባ ራሱ እኔ ከኢትዮጵያ ማለት ብለህ ትጀምራለህ። ባቢ ጀመረ እንደከናለንና በየሄድበት ቦታ ስለ ኢትዮጵያ ነው የማወራው። ግን ሞር እያደኩ ሲሄድ ሳየው የሀገሬን ነገር ሞር እየተረዳው ስመጣ በጣም ላይክ ፕራውድ እየሆንኩ መጣሁ። አክቹሊ በጣም የሚያኮራ ታሪክ ነው ያለን፣ በጣም የሚያስደስት ከሌሎች ከአፍሪካ ሀገራቶች ለካኛስ በጣም ልዩ የሆኑ ባህላቶች ታሪኮች ነው ያሉን ብዬ ላይክ ሞር ኢምብሬስ ማድረግ ጀመርኩኝ። ከዛ አንዴ ከገባሁበት በኋላ ደግሞ በቃ በዘፈኑም በባህላዊ ልብሱም ቲክቶክ ላይም እንግዲህ ብዙ ጊዜ የባህላዊ ነገር ነው የምሰራው እና በጣም ደስ ይላል። ላይክ ለማያውቅ ሰው ለማሳየት ኢቭን ኢትዮጵያዊ ሆኖ አንዳንዴ የማያውቁ አሉ። ይሄ ባህላዊ ልብስ ምንድነው፣ ይሄ ጭፈራ የምን ባህል የምን ብሄር ነው ብዙም አውቃሉና እኔም እንደ አቅሜ አስረዳለሁ። ያማቀውን ፕሮሞት ለማድረግም እሞክራለሁ። ባለፈው ስትነግሪኝ ሚዲያውን ይሄንን ፖድካስቱን መክፈት የምፈልገው ዋናው አገሬን ማስተዋወቅ ነው። ግን ያወቁትን ማሳወቅ አለብኝ። ትልቅ ሀገር አለን፣ ትልቅ ታሪክ አለን፣ ትልቅ ባህል አለን። ስለዚህ ይሄንን ማሳወቅ እፈልጋለሁ ብለሽ ነበር። ምናልባት አይከብደኝም ብለሽ ታስቢያለሽ? እንደው አክሴፕታንስ አለው በወጣቶቹ ብለሽ ታስቢያለሽ? አሁን እየገፋው ሲሄድ ጥሩ ውጤት ይመጣል ብለሽ ታስቢያለሽስ? አዎ ላይክ አሁን እኛ ያው ልጆች ሆነን እዚህ ሀገር ስናደግ ብዙም የኢትዮጵያን ፕሮሞት የሚያደርግ ወይ የኢትዮጵያን ጥሩ ገጽታ የሚያሳይ ነገር አልነበረም። በትምህርት ቤትም ደረጃ ስንማር ብዙ ጊዜ ሎ ኢኮኖሚ ችግር ምናምን ስለሚያስተምሩን ኢትዮጵያዊነታችንን ብዙ ኢምብሬስ ማድረግ አንፈልግም። ወደ ዌስት አፍሪካ ነው መጠጋት የምንፈልገው። በጭፈራም በዳንስም ሆነ በባህላዎች ከነሱ ጋር መመሳሰል እንፈልጋለን። ቢኮዝ የነሱ ኔጌቲቭ ነገር የለውም። የኛን ደግሞ ሚዲያ ላይም ሶሻል ሚዲያ ላይ ምናምን ብዙ አይነገርልንም። እነሱን ለመምሰል ነበር የምንፈልገው። አይ ቲንክ በአሁኑ ያሉት ጄኔሬሽን ልጆችና ወጣቶች ግን ሶሻል ሚዲያ ላይ ብዙ ስለ ኢትዮጵያ ጥሩ ነገሮች አሉ። በጣም
ኢቭን በቃ በትልቅ ደረጃ ነው አሁን ኢትዮጵያ እየተነሳች ያለችውና አይ ቲንክ እኔም ደግሞ ትንሽ ኢምፓክት ባረግና የኔን ትንሽ አስተዋጽኦ ባረግ ብዬ ነው at the same time ደግሞ ፖድካስታችንን በእንግሊዘኛም ስለሆነ አበሻ ያልሆኑ ኢትዮጵያ ያልሆኑ መስማት ይችላሉ መረዳት ይችላሉ ስለ ሀገራችን ስለ ባህላችን ኢቭን ይሄ አሁን ሴሬሞኒውን ራሱ መተው ያያሉ በእንግሊዘኛ ስለሆነ ክሊክ አድርገው ያዩታል በአማርኛ ከሆነ ያው ዝም ብሎ ለጓደኞቻችን ስለሆኑ ሰፖርት ሊያደርጉን ይችላሉ ሳይሰሙ እንጂ ገብቷቸው አይደለም አሁን ግን ያው ፐርፐስሊ ነው አሁን በእንግሊዘኛም የተደረገው ለአበሻው ወጣት ብቻ ሳይሆን የአበሻ ላልሆኑትም ፕሮሞት ለማድረግ ነው ባህላችንን እውነት ነው አንድ ነገር አስተዋወሽኝ አሁን በተለይም ስለ ኢትዮጵያ ኔጌቲቭ ነገር ነው ነጮቹ በአብዛኛው የሚያውቁት ብለሻልና አስተዋውሳለሁ 5ኛ ክፍል ሆነሽ ምናምን አንዴ ሴንት ጆሴፍ ስትማር ኢትዮጵያ ረሃብ ገብቷል በዛ ሰዓት በጣም ችግር የነበረበት ወቅት ነው ለኢትዮጵያ ረሃብ ስለገባ አስተማሪዎቹ ናቸው የሚሏቸው ስለዚህ ሲወጡ እሷን ቡሊ ያረጋት ማለት ነው ለካ የምትበሉትም የጠላችሁ የምትጠጡትም የላችሁ ማደር ያላችሁ እንዴት ነው የምትኖሩት እንዴት እንደዚህ ችግር ያለበት ሀገር ደግሞ ብዙ የሚያሳዩቸው ቪዲዮም ደግሞ የረሃቡን 1966ቱን 77 ምናምኑን ችግር ብቻ ነው ቆሻሻ ነገር ጭምር ነው የሚያሳዩቸውና ያን ሲነግሯት እኔ ለወስዳት ሲሄድ ሾስ ክራይን በጣም ታለቅስ ነበርና ምንድነው ስላት እንደዚህ ያሉኝ ባቢ ምንድነው ኛ ጋር የሚበላ የለም እንደዛ ነበር ያለኝ የሚጠጣ የለም ችግር አለኝ የሚል እና ፊሊንግሽ ምን ነበር እንደዛ አይነት ነገር ሲናገር ኢትዮጵያንም ጣላሽ ያው ያሳፍራል ሼም ያደርጋል ስፔሻሊ ደግሞ እኔ ሰማር ብዙ ኢትዮጵያኖች አልነበሩ ትምህርት ቤት ውስጥ ስለዚህ እኔ ብቻ ስለሆንኩኝ ሁሉም ላይክ ስለ ኢትዮጵያ ሲነሳ እኔ ኢትዮጵያ እንደሆነ ስለሚያውቁ እኔ ላይ ነበር እንትን የሚሉት መጀመሪያ ኩራት ነበር የምትናገረው ኢትዮጵያ ነኝ እያልሽ አዎ ከዛ ግን አሁን እንደዛ ችግሩ ሲያወሩ ኩራት አይሰማንም ኦብቪስሊ በችግር ሀገራችን ሲታወቅ ደስ አይለን መቼስ ይከፋናልና ስፔሻሊ ነጭን ይበዛንበት ዋይት ዶሚናንት ናቸው ኢትዮጵያዊ ነኝ ብቻ ነኝ ሶ እንደዚህ አይነት ጥያቄዎች ሲጠይቁኝ እንዳልክድ ዳታ ነው ቪዲዮ አለ ኢትዮጵያዊ አይደለም እንዳል ደግሞ ከዚህ በፊት ኢትዮጵያዊ ነኝ ብያለሁ በቃ እና በጣም ያሳዝናል ልጆቻችንን አንገታቸውን የሚያስደፋ ተግባር ሲፈጸም በእውነቱ በጣም ነው መቆጨት ያለብን እኔ እንቅልፍ አልወሰደኝም ልጄን ቤት ወሰድኩ አስገባዋት ትልቅ ሀገር እንዳለ ለማስረዳት ሞክር ቁጭ ብዬ ነው ያደርኩት ስሰራ በፓወርፖይንት ቪዲዮዎችን ሰወጣ ኢትዮጵያ የሰው ልጅ መገኛ መሆኗን ቡናኛ ጋር እንዳለ እነሱ ቆሻሻውን ነው የሚያሳዩት ያለ ሸራተን ሆቴልን ሂልተን ሆቴልን በአፍሪካ ውስጥ ባቡር ምን እንደሆነ በማይታወቅበት ጊዜ ኢትዮጵያ ውስጥ ባቡር መግባቱ ዛሬ እንደምታውቁት ጅቡቲ የሄደችበት ዳግማዊ ምኒልክ በዛን ሰዓት የሬልዌይ ስቴሽን እንዲገባ ዲል አድርገው ነው ለ99 ዓመት ያከራዩት በራሳችን ችግር ነው የሄደችው እንጂ እኮ ጅቡቲ እኛ ነች ስለዚህ እንዴት እንደተሰራ የባቡር ጣቢያው በስንት እንደተቋቋመ የዚህ ሀገር the queen of Britain queen Elizabeth ኢትዮጵያ ካንዴ ሙለቴ ሄዷል እንዴት አድርገው ኢትዮጵያን አክብረው እንደተቀበሏቸው ዋይት ሃውስ ውስጥ የመጀመሪያው the first black person who entered to White House was the king of Haile Selassie White House ኮሰው እንዳይገባ ጥቁር የሚባል ዝር በማይልበት ጊዜ ጃንሆይ ገብተዋል ተካምሰዋል እንዳያችሁት ብዙ ነገር አለ ቀኛ ለመሆናችን እንግሊዞች ጭምር መጥተው በቪክቶሪያን ታይም አጼ ቴዎድሮስ እንዴት አይነት ጀብዱ እንደሰሩ ጧት ከንቅፏ ቀሰቀስኳት አስረዳዋት ያችን እንትኗን በሚሞሪስቲክ ሰጠዋት ማለት ነውና እዛ ስታስረጃ አስተማሪዎቹ እንደገና ፊናል አደረጉ No, ያው I think አስተማሪቷ አፕሴት እንደሆንኩ እንዳዘንኩ አይታ ነበር so morning ኬጂ እኔ ኢትዮጵያዊ ነኝ እንደምታውቂውና ትላንት በተናገረው ነገር I'm not like ደስተኛ አልነበርኩም ስለዚህ ስለ ክላሱ ያው ክላስ ከመጀመሩ በፊት ስለ ኢትዮጵያ አንዳንድ ነገር ማለት ፈልጋለሁ ኖርማሊ እንደዚህ ታይም አይሰጥ በቃ እንትን ስኬጁል አለ በስኬጁል ነው የሚመራው ግን I think ከዛ ከቀኑ በፊት አዝኘን ምናምን ስላየችኝ እሺ ብላ ኦኬ ምንድነው ፕሬዘንት እንደማድረግ የፈለግሽው አለችኝ ስለ ሀገሬ ስለ ኢትዮጵያ ጥሩ ነገር ነው መናገር የምፈልገው ኔጌቲቭ ብቻ ሳይሆን ምናምን አልኳት ኦኬ ብላ ያው 5 ሚኒት ወይ 10 ሚኒት ሆናለች በቃ ቶሎ በምን ሬጂስተር ከጨረሰች በኋላ አርጊ ያለችኝ
በሜሞሪ ስቲክ የከተትኩት የነበረው ዶክመንት አሳየኋቸው ማለት ነው። አይኖ ትላንትና እንደዚህ አውርተን ነበረ ግን at the same time ያ እውነት ነው እየተቸገረች ነው ውሸት አይደለም ሎ ኢኮኖሚ ያለን ሀገር ግን ብዙም ደግሞ ሊወራለት ያለ አሜዚንግ የሆነ ታሪክ አላት ምናምን ብዬ ያው ነገርኳቸው አስረዳኋቸው አስተማማም ደስ አላት እና ያው አይ ቲንክ ከዛ በኋላ ነው የጀመረው ሞር ስለ ኢትዮጵያ መውደዴ ምናምን እነሱ ዋው ምናምን ሲሉኝ ደሳለ በቃ እስከዳ እንግዲህ ይሄን በተመለከተ እንደምታስታውሽ ሃይ ስኩልም በነበርሽበት ሰዓት መጥቼ ፕሬዘንት አድርጌ ነበር ያኔ ዘጠነኛ ነሽ 10 ላይ ነበርሽ እንደውም ማስታወቂያ ልጅም እዚህ ያለች ብዬ ተናግሬ ነበር I think at that time like ያቁ ነበር ጓደኞቼ ምናምን ያባቴ የሚዲያ ሰው ስለሆነ በየቦታው ይገኛል በየቦታው ነው ስለምላቸው አፈበን አባትሽ መጣ በተለያየ ቢቢሲ ላይ ፖሊስ ጣቢያ ካውንስለሮች ምኖች በተገኙበት የተለያየ ስብሰባ አለኝ ስለዚህ በዛ ወያይና ቀጥሎ ሄደው ፕሬዘንት ለማድረግ ነው ሪፊውጂ በቀጥታ ስለ ኢትዮጵያ ለማብራራት አይደለም ሄደው ግን ስደተኝነት ወይም ጥገኝነት መጠየቅ ሁሉ ጊዜ ተቸግረን ተርበን ተጠምተን አይደለም የተለያዩ ምክንያቶች አሉ ስለዚህ ጥገኝነት ለመጠየቅ ስንመጣ እንደሌላው ሰው ሪስፔክት ልንደረግ ይገባል በሚል ሪፊውጂ ካውንስል የሚባል ተቋም አለ ከነሱ ጋር በመሆን ሲል ግን የመጀመሪያ ስራ ስለ ኢትዮጵያ ማብራራት ማስረዳት ኢትዮጵያ ብዙ አገሮች ብዙ ቦታዎችን አይተሻል ኢምፕረስ ያደረግሽ ከጠበቅሽ በላይ ያስደሰተሽ የትኛው አካባቢ ነው የትኛው ነው ከዛም በኋላቸው ጎጃም ላይ በጣጣ ጭሳባይ መደሻል ጭሳባይ ጎጃም በጣም ነው ያስደስተኝ ድሬዳዋም ደስ ትላለች ግን አይ ቲንክ ጎጃም ብዙ ጊዜም ስለቆየን ይመስለኛል ሞር ከተግባባል ከአካባቢ ሰው ጋር ይመስለኛል ለዛ ይሁን ብዙ ቦታ የተለያየ ካልቸር በየነበት ቦታ የተለያየ ካልቸር ነው የተለያየ በቃ እኔ ማላቀው ኢትዮጵያዊ ሆኜ ራሱ ብዙ ነገር ተምሬያለሁ ስለራሴ ሀገር እዛ እነዛ ቦታዎችን በመጎብኘቴና አይ ቲንክ ጎጃም በጣም አስተውሳለሁ አንድ እናት እንደውም ልብስሽ ምናምን ቆሾ ልጅ ለጣብልሽ ላይ በጣም ሾይዞሽ ልጅ ምናምን ሲሉ ነው ትልቅ አሮጊት እኛ ጠላ እየጠጣን ነበር ጠላ የሚሸጡ እናት ናቸውና የእሷን ልብስ አይተውና ያምጪ ልጣብልሽ አለ ጭቃ ነክቶ ነበር በጎጃም ባህር ዳር ላይ ያኔ የመጀመሪያው ጭስ አባይ ሲደረግ በአጋጣሚ ብዙ ኢትዮጵያን አርቲስቶች ነበሩ የከተማው ከንቲባ ነበረ ለመጀመሪያ ጊዜ በጣም ብዙ ህዝብ የተገኘበት ትልቅ ዝግጅት ነበርና እኛም ድለኞች ነን በአጋጣሚ እና ከዛ ስመጣ ጭቃ ምናምን ውስጥ እኔም ወደኩኝ የሆነ ድልድዩን ስንሻገር ነው መሰለኝ መንገዱ ጭቃ ነው እንዳልሽው ጎጃም በጣም ግድቡ በጣም ደስ ይል ነበር አይ ቲንክ ግድቡ ሞር ኢሞሽናል ነው ለምን በዚህ ሚዲያ ላይ ቁጭ ብለን ላይክ የኛ ዳም ነው የኛ ምናምን ብዙ የተከራከርንበት ነገር ስለሆነ ሄዶ በአካል ሲታይ ደግሞ ዋው በቃ ላይክ ሪሊ ባይኔ ያየሁት የሚያስብል ሞመንት ነበር ውጭ ብለሽ እንዲያልሽ እኮ እዛ እየቀረጽኩሽ ኧረ አቁሜ ውጭ ከዚህ ብለሽ ትቀረጪ ነው በጣም ፓወርፉል ነው በቃ ቲቪ ላይ እንደሚታይ ሳይሆን በአካል ሲታይ ደግሞ በጣም ላይክ ዋው የሚያስብል ቦታ ነው ልክ ነው ብዙ ታሪክም ስላለን እዛ ላይ ሞር ላይክ ኢሞሽናል ያደርጋል ሲታይ በአካል ልክ ነው ወላጆችን እንግዲህ እኔም አድቫይዝ ማረጋው እንደ አንድ ኢትዮጵያዊ ወላጅ በተቻለ መጠን ልጆቻችሁን ጊዜ ሲኖር አገራችሁ ሰዷቸው አገራችሁን አሳዩዋቸው በጣም ይሄ ነው አሁን እኔ ጣጣኝ ጨርሻለሁ በቃ እኔ አሁን ከዚህ በኋላ እኔ ስለ ኢትዮጵያ እንዲህ ነው ልናት አልችልም ባይዘው እሷን ብቻ አይደለም ሌሎች ሁሉንም ልጆች ይያቻለሁ ልጆቻችሁን ጊዜ ስታገኙ መቼም ሁሉም ጊዜ ላይመች ይችላል ግን ጊዜ ባገኛችሁ ግን ወደ ሌሎች አውሮፓ ሀገሮች ወይ ምናምን ይዛችሁ ከምትሄዱ ይልቅ ኢትዮጵያ ወሰዷቸው ነው እሱን ነው ማለት ምክንያቱም ሀገራቸውን ከወደዱ ከዛ በኋላ እኔ አሁን ስለ ኢትዮጵያ ለሷ ማብራራት አይጠበቅብኝም ወሬውን አስረዳዋት እሷን ወንድሟንም እህቷንም ወሰርኳቸው እሷ ሞር ኢንተረስት ስለሆነች በሌላ ጊዜ ደግሞ ይጀሰን እነዚህ ቦታ ወሰደኝ ስላለች ነው እንዳልኳችሁ ያንዱን አይደለም የኦሮሚኛ ለቅድም እንደነገርኳችሁ የኦሮሚኛውን ልብስ የቤኒሻንጉሉን የሐረሪውን ጎጃም ውስጥም የጎንደሩን ሁሉንም እንደዛ ነው ለብሰሽ ያው ምናልባት ቲክቶክን ያላያችሁ ግቡና ምንድስሙ ምንድነው ይሁት እስቲ ነው እኔ ከመናገር ይልቅ እዛ ላይ ያወጣሉ ምን እንደሆነ ፌቨንዞ ግቡና ይሁት
ታውታላችሁ እንዴት አርጋ ስለ ሀገሯ እንደምታብራራ እንደምትገልጽ ማለት። ስለዚህ ለልጆቻችሁ ማውረስ የሚገባችሁ ትልቁ ነገር ሀገራችሁን ቢሆን መልካም ነው ብዬ አስባለሁና ብዙ ሀገሮች ዞረናል። ወደፊት እሱ ነው ያው ይዤላችሁ እመጣለሁ በራሴ ዝግጅት ላይ ኢትዮጵያና ሌሎች ዓለማት ያላቸው ግንኙነት ምን ይመስላል ምን ብራዚልን ከብራዚል አርጀንቲና ከአርጀንቲና ሜክሲኮ ኡሩጓይ በተለይ ምንድነው ጃማይካ ካናዳ አሜሪካ እንደ ብዙ ቦታዎችንም ዞረን ነው የመጣነውና ይሄ ሁሉ ስናይ ግን አሁንም ከዚህ ሁሉ ይልቅ ያስደሰተሽ የጎጃም የጎንደር የሐረሪ ምናምን ነው አይደል የናዝሬት ያ እነሱ ያው የራሴ ህዝቦች ናቸው የራሴ ሀገር ሰዎች ናቸው ሰው ከነሱ ጋር አብሮ መብላት መጠጣት መዝናናት መደሰት ደስ ይላል እነዛንም ማየት እኮ ደስ ይላል ግን ሞር ኢቭን ስንዞር ራሱ የሀገራችን የባህላዊ ነገር ወይ ደግሞ የኢትዮጵያን የያዘ ነገር እዛ ሀገር ላይ ስናይ ሞር እሱ ነው ያስደሰተን ከነሱ ታሪክ አሁን ለምሳሌ ሜክሲኮ ላይ የኃይለሥላሴን ስም ስናይ የኃይለሥላሴን ሬልዌይ የተሰራለትን ሬልዌይ ምናምን እሱ ነው ሞር ያስደሰተን ፍለጋ ገባን ስንት ሰዓት ሙሉ እሱን ለመፈለግ አንደርግራውንድ በትሬን ስንዞር ነው እና ሌላ ቦታም ስንሄድ ሞር ከኛ ሀገር ጋር በምን ነገር ሪሌት ያደርጋል የሚለው ነገር ነው የምንፈልገው ጃማይካም ስንሄድ ኦኬ ስለ ኢትዮጵያ ምን የሚለው ነገር አለ ስለ ኃይለሥላሴ ባንዲራው ጋር ፎቶ እንነሳ ያ እንደውም ታክሲ ድራይቨሩ ኢትዮጵያ ነው ዲጁካም ጃማይካን ለመጎብኘት ነው የመጣችው ወይ ስለ ኃይለሥላሴ ልትጠይቁ ነው የመጣችሁት አለ ደግሞ ስንል እኛ ከእንግሊዝ መጣን አይደለም የምንላቸው ጃማይካ ኢትዮጵያ የትም ሀገር ስንል we came from Ethiopia ነው በቃ ለሁሉም የምንላቸው ጥሩ ጊዜ ያሳልፈናል እና እሱን ደግሞ በሰፊው በደንብ ከመጀመሪያው እንነግራቸዋለን ቁጭ ብለን ለላ በራሱን የቻለ ኤፒሶድ ይዛል እንትን እንላቸዋለን ብዙ ጥያቄም ያው ከቤተሰብም መስማት ይፈልጋሉ ፌቨራይት ቻይልድ ልጅ በጣም ያዞራት ጥያቄ ስላለ እሱንም ያው ቁጭ ብሎ እንደሚጠብቁን እርግጠኛ ነኝ ለዚህ መልስ ማለት ነው እውነት ነው እንግዲህ ሌሎች ጥያቄዎች ሲመጡ እኔም ብዙ ወቀሳ ደርሶብኛል ራሱ ለምንድን ነው እሷን ብቻ ይዘብዝ ለምንድን ነው እንደዚህ የምታደርገው ራሱ ከወንድሙም ከእህቶችሽም ይቀርባል ይላሉ አረ ሙሉ ቤተሰቡ ነው የሚሉት ብዙ አክስቶች አጎቶች ያረጋግጥስ ያ ሁሉም ጥያቄ አሁን ደግሞ ሚዲያም ስንጀምር ተነጋግራችሁ ነው በቃ ሁለታችሁ ሚዲያ ላይ ነው አይደለም አይ ቲንክ ኢንትረስታችን ማች ስለሚያደርግ ይመስለኛል ብዙ ታይም አብረን ስፔንድ ስለምናደርግ ሆቢያችን ኢንትረስታችን ምናምን ብዙ ጊዜ እንትን ይላል ማች ያደርጋል የኛ ለዛ ነው እውነት ጄኒዩሊ ኢንትረስትድ ሆነን ነው እንጂ የፌቨሪቲዝም አይደለም እንዳለችው ነው አሁን ሆሊዴይ አንዳንዴ ከሁሉም ጋር እንወጣለን ሌላ ቦታና እኔ ከሷ ጋር ሲል ምንም ችግር የለብኝም አንደኛ እዚህ ጋር ፎቶ አንሺ እዚህ ቪዲዮ ቀርጻለሁ እንዴ ምናምን ጧት ተነሺ ምን በይ በቃ every time okay she's very interested በቃ በመላት መልኩ ነው ሌሎቹ ጧት ተነሱ ሲባሉ እኛ ልናርፍ ነው ልንዞር ነው ይሏል ይታኛሉ በቃ አይነሱ ጭቅጭቅ ነው ይሄም ነው አሁን ለምሳሌ አሁን እነዚህ በአንድ ቀን ወደ 8 ሀገር ነው ምናምን ወደ 40 ቀናት ውስጥ 8 ሀገር ነው የዞር ነውና ጧት በሌሊት ነው የምንነሳው ቁርሳችንን አንድ ጊዜ እንደውም ሜክሲኮ ላይ ነው ጃማይካ ቁርሱ ሳይደርስ ነበር በሌሊት የተነሳው የሆነ ሀገር ሜክሲኮ ያ ቁርስ ሳይደርስ ነው የወጣ ነው በቃ ሌሊት ተነሳ በቃ 4 AM ላይ ምክንያቱም መኪናው ሆቴል ብሉን ላይ ለመውጣት ብለ በሌሊት ይዞን እንትኑን ለማየት ያ ፒራሚዱን ለማየት በሌሊት ሌላ ሀገር ነው የምንሄደው ያ ብዙ ኢንተረስቲንግ የሆኑ ነገሮች ለሌሊት ተነሳ ስንዞር ውለን በእግራችን የምንሄደው አለ በመኪና የምትሉ ድክም ብሎን መተን በቃ ራት እንኳን መብላት አልቻልንም እና እንደገና ኔክስት ዴይ ደግሞ ጠዋት ነው የተነሳነውና ሌሎቹ እንኳን ሊነሱልኝ አይደለም አይንቀሳቀሱም ግን እሷም ኢንተረስት ነኝ እንደ አድቬንቸር ነው ያየነው እኛ አድቬንቸር ምን ነገር አሁንና ወር በዲፕ ስለ ያየናቸው ነገሮች ወረድናውራል ወደፊት እንመለስበታለን በዝርዝር የገጠሙን ትውስታዎች ምናምንና ያው መንገዳችንንም ለወላጆችም እኔም እንደ አንድ ኢትዮጵያዊ ወላጅ ሐሳባችንን ልምዳችንን ለማካፈል ነው የሷ ሚዲያ ነው በርግጥ ዛሬ ግን ለምን እንደጀመረች እንዴት እንደጀመረች አላማው ምናምን እንዳለ አትሊስት ወደ ስራዋ ከመግባቷ በፊት ኢንትሮዳክሽን ፓርት ነው ይሄ ዛሬ ከዚህ በኋላ እኔ የለውም ማለት ነው ከራሳችሁ እናወራለን መተን ከእንግዶችሽ ጋር
በጣም ብዙ ሰዎች እንግዲህ ደስተኛ ሆነዋል ከለቀቀችን በኋላ። አይ ቲንክ ፐርፐሱ ሲጀመርም ፖድካስቱ እንዳልኩ ቡና የተባለበትን ምክንያት ሰው ፍሪ ሆኖ እየተሳቀ እየተጫወተ እንዲያወራ ነው። አት ዘ ሴም ታይም ደግሞ ቁም ነገር ያለው ነገር መሆን ያስፈልጋል። ስፔሻሊ ደግሞ እዚህ ሀገር ሲመጡ ብዙ ሰዎች የገጠማቸው ሀስል የገጠማቸው ችግር ለሌላ ሰው አስተማሪ ስፔሻሊ ለእንደኛ እዚህ ሀገር ላደግን ብዙ ችግር አይተን አይደለም የመጣ ነው። በቀጥታ መንገድ መተን ቁጭ ብለን አደግን እና ለኛ ስፔሻሊ እና እንደኔ የመጡ ወጣቶች ትምህርት ይሆናል። ስፔሻሊ እናቶቻችን አባቶቻችን ለኛ ብዙ ፈርስት ጄነሬሽን ነው ብዙ የኢትዮጵያ እዚህ ሀገር ኢሚግራንቶች እና ያሳለፉትን ችግር ያሳለፉትን ሀስል መተው ቢያወሩ በጣም ደስ ይለኛል። at the same time ደግሞ በህይወታቸው የኔ ህይወት አስተማሪ ነው ለሌላ ሰው የኔ ህይወት ተመክሮ ብሎ ለሚልም ሰው መተው ቢያወራ ደስ ይለኛል። ጓደኛና ጓደኛ ከእህት ጋር ከወንድም ጋር ከአባት ጋር ከእናት ጋር መተው ቢወያዩ ምን ያህል ይተዋወቃሉ ያሳለፉትን አስተዳደግ ጀርኒያቸውን በፋን ወይም ደግሞ ብናወራው ደስ ይለኛል። ያው በእንግሊዘኛም በአማርኛም ነው ኤፒሶድ የምንሰራው እንግሊዘኛ ብቻ ለሚችሉ ወጣቶች ይሆናል እና አይ ቲንክ ጥሩ ጊዜ ይኖረናል። በእኔም ስራ ገብተሻል ነው አሁን አንዱ በቅርብንም እጀምራለሁኝ። ዋናው ዓላማ ምንድነው? የኔም እግረ መንገዴን እንግዲህ በሷ ሚዲያም ላይ ቢሆን ላስተዋውቀው ወላጆች በጣም ብዙ በዚህ በተለይ በአሜሪካም በአውሮፓም ብዙ ወላጆች ልጆቻቸውን እያጧቸው ነው ያሉት በተለያየ ምክንያት አልባሌ ቦታ የሚገቡ አሉ፣ ብዙ ችግር ውስጥ የሚወድቁ አሉ። ትዳር መፍታት ወይም ጋብቻን መለያየት is ኖርማል ያደረጉ በጣም እንዴ ነው ፈታች እሷ እሱ ሲንግል ማም ሲንግል ዳድ ምናምን በስቷል ሶ ከዚህ ችግር እንዴት ነው የምንወጣው ለምንድን ነው የሚለውን ነገር እኔም አንዳንድ ነገሮች መስራት አስቤያለሁ። አንቺም እንግዲህ እኔ ጋር አንቺ ጋር የኔ ትንሽ ወይ ጠጠር ሊል ይችላል። አንቺ ቡና እየጠጡ ስለሚያወሩ ሪላክስ ነው። ስለዚህ it's good መበርታት ነው። በጣም ነው ደስ ያለኝ። በጣም አመሰግናለሁ። ከስራሽ ጋር እንግዲህ ይቀጥላል። ወንድምና እህቶችሽ ኢንተረስትድ ናቸው ሚዲያሽና አንቺን ያበረታታሉ ወይስ ምን ይሰራልሻል? ያበረታቱኛል። እነሱ የሚዲያ ሰው አይደሉም፣ ብዙ ሚዲያ ላይ እንትን አይሉም። ኦፍ ኮርስ ያበረታቱኛል። ሙሉ ቤተሰቦች ያበረታቱኛል፣ ደስተኛ ናቸው በእኔ። እሑድ ደግሞ እንግዲህ ከአዲስ እንግዳ ጋር የመጀመሪያውን ኤፒሶድ ይዘን እንመጣለን። ዛሬ ኢንትሮዳክሽን ሰርተናል። ትንሽ አውቃችሁኛል ብዬ አስባለሁ። ሆስታችን ማነች የሚለውን አውቃችሁኛል። ለምን ተጀመረ ቡና ባንተር ስፔሻሊ ከስሙ ቡና ባንተር ለምን ተባለ የተባለ ጥያቄ ነበረ። እሱንም አብራርቼላችኋለሁ፣ አላማውን አብራርቼላችኋለሁ እና እንግዲህ እሑድ ጠብቁን በሌላ እንግዳ። ያ ትክክለኛ እንግዳ ነው። ኢንትሮዳክሽን ፓርት አይደለም፣ በቃ ዋናው የመጀመሪያው ኤፒሶድ ይወጣል። ከዛ ሆፕፉሊ እናንተም በዲስክሪፕሽን ላይ በመናስቀምጠው የኢንፎርሜሽን መቅረብ የምትፈልጉ ልቻችሁንም ሆነ ከቤተሰብ ጋርም ሆነ ያው እንግዲህ ወንበሩ እንደምታየው 3 እንግዳ ይችላልና ከ3 እስከ አፕቱ እስከ 3 ሰው ይዛችሁ መቅረብ ትችላላችሁ። እኔ በጣም ነው ደስ የሚለኝ እንተዋወቅ ነው። ጉድ። በተለይ ወላጆች ደግሞ ፈቃደኛ ከሆናችሁ አባት እናት አንድ ልጃችሁን ይዛችሁ መጣችሁ እንወያያለን። እኔ ያው የልጆቹን ሳይድ ይዛለሁ፣ ከዛ እናወያያችኋለን። እኛ ብዙ የቸገረን የፓረንት ብዙ አወራን እንጂ ልጆችን ብዙ የተቸገረን ነገር አለን። ስፔሻሊ እዚህ ሀገር አይ ነው ለእናንተም ከባድ ነው የዚህን ሀገር ካልቸር ምናምን ስለማታውቁት ስታሳድጉን ያው እንደ ሀገር ቤት አይደለም። ግን እኛም ደግሞ ብዙ ብናወራው ደስ የሚለን ነገር አለ ስለ ፓረንቶች እና መተን አንድ ላይ ብንወያይ ብንማማር ደስ ይለኛል ማለት ነው። ወይም ወጣቶቹ ራሳቸው ወላጆችን መወቀስም ከቻሉ እየወቀስናችሁ ሳይሆን ያው እንዲስተካከሉ የሚፈልጉ ነገሮች ነው። ይሄ ነው አንዱ የኛ ትልቁ ችግራችን። በባህላችንም ደግሞ ትልቁ ተጽዕኖ የሚያሳድርብን ሁሉ ነገር ታቡ ነው። በእኛ ልጅ ምናምን ነው እንደዚህ ነው አይጠቅምም እና መቀራረብ በጣም ጥሩ ነው። ልጆችን ማዳመጥ ደግሞ በጣም የሚጠቅም ነው። እንግዲህ ከመሄዱም በፊት ፕሮሚስ ይገባልናል ለአንድ ኤፒሶድ መተክ እንሰራለን።
እንግዲህ ደግሞ ሌላ የምጠየቀው ያው ብዙ የሚጠየቁ ነገሮች ካሉ ያን ስጠየቅ ደግሞ እሱ ዛሬ እኔን ጠይቆኛል እንደ ኢንትሮዳክሽን ያው ብዙም ከኔ ጋር ስለለፋ ስለረዳኝ ከኔ እኩል ማውራት ይችላል ስለዚህ ፖድካስት ብዬ ስላሰብኩኝ የእናንተን ጥያቄ ደግሞ በደንብ አድርጎ ተንትኖ ሊጠይቀኝ የሚችለው ማን ነው ብዬ ሳስብ አንደኛ አብሮኝ የነበረው አባቴ ነው ሁለተኛው ደግሞ ጋዜጠኛም ስለሆነ ችሎታና ሙያውም ስላለው በደንብ አድርጎ በአሪፍ መንገዱ ይጀምርልኛል ብዬ ስላሰብኩ ነው አባቴን ይዤ የመጣሁት በኔክስት ታይም ደግሞ እኔ ነኝ እሱን የምጠይቀው ተጠይቆ አያውቅም ግን ቡና እየጠጡ ብቻ ቆሎ እየበሉ እንዴ ማለት ነው በጣም ደስተኛ ነኝ ጎበዝ ልጅ በርቺ ያሰብሽውን ያቀርሽውን ደግሞ እግዚአብሔር ያሳካልሽ ነው አሜን ከሀገርን ከማስተዋወቅ የበለጠ ስለ ሀገር የራስን አቅም በሚችል ማስረዳትን የበለጠ የሚያስደስት ነገር የለም እኛ ነገ ጡረታ ስንወጣ ወይ ሲደክመን ወይ ምንም ነገር ማቆም ስንችል ልጆቻችን የሚሰሩትን እያየን እንደሰታለን እና ልናወርሳቸው የምንችለው ምንም ነገር የለም ሀገራችንን እንዲወዱ ማድረግ ብቻ ነው ስለዚህ ጥሩ እንትን ውስጥ ገብተሻል መስመር ውስጥ ስለዚህ በርቺ እግዚአብሔር ይርዳሽ መልካም ፕሮግራም መልካም ዝግጅት መልካም ኦዲየንስ እንደሚኖርሽ ተስፋ አደርጋለሁ I hope so እግዚአብሔር ይስጥልኝ ቻው ባይ ተመልካቾቻችን